ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር አምላካችንና አባታችን ሆይ ስለ ምሕረትህና ስለ ቸርነትህ ስለተደረገልን መልካምነትና በጎነትህ እናመሰግንሃለን። አንተ ኃያል ብርቱ ልዑል አምላክ ነህና ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። በዚህ ማለዳ በፊትህ ምስጋናችንን እናቀርባለን። ቃልህን ባርክልን። በቃልህ መንፈስ ደግሞ ሕይወታችንን እንድታቀናው፣ እንድታንጸን፣ እንድታበረታን በኢየሱስ ክርስቶስ ስም እንጠይቅሃለን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትናው ዕለት የጀመርነው የሁለተኛ ቆሮንቶስ ምዕራፍ 2:1 ነው። በዚህ በምዕራፍ 1 ላይ የሐዋርያው ጳውሎስን ሰላምታና ሐዋርያዊ ጥሪውን እንዴት እንዳገኘ እንዲሁም ደግሞ ለጢሞቴዎስና በአኪያ ላሉት ለቆሮንቶስ የቤተ ክርስቲያን ያቀረበውን ሰላምታ ለመመልከት ሞክረናል። ሁልጊዜም እንደተለመደው እንደሚያደርገው ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን ብሎ ነበር የጀመረው። እንግዲህ የእግዚአብሔር ሰላም ሁሌ በሕይወታችን ያስፈልገናል። ሰላም ባለበት እረፍት አለ፣ ነፃነት አለ። ጸጋው ደግሞ ሕይወታችንን የበረታናል፣ ይደግፈናል። በጸጋው ኃይል ደግሞ የእግዚአብሔርን ሐሳብና ፍቃድ ማድረግ እንችላለን። ዛሬ ወደ ቁጥር 3 እንመለከታለን። እንደዚህ ይላል፣ የርኅራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንግዲህ የርኅራኄ አባት ይለዋል። ርኅራኄ ፍጹም የሆነው ከእግዚአብሔር ዘንድ ያለ ርኅራኄ ነው። ጠላቶች ሳለን የወደደንና አመፀኞች ሳለን ወደ እርሱ በምሕረቱ የጠራን ለአመፃችንና ለኃጢአታችን ልጁን በመላክ ዕዳችንን የከፈለልን ፍጹም ሩሩ አምላክ እግዚአብሔር አባታችን ብቻ እንደሆነ ልናውቅ ያስፈልጋል። የርኅራኄ አባት የሚለውን ስለራራልን ነው። አብዛኞቻችን የሚራራልን አልነበርንም። ፍርድ የሚገባን፣ ሞት የሚገባን፣ ሲኦል እንኳን የሚገባን ነበርን። ነገር ግን ኢየሱስ ክርስቶስ እግዚአብሔር ልጅ ስለራራልን ነፍሱን በመስቀል ላይ አሳልፎ በመስጠት እኔና እናንተን በማያልቅ ዘላለማዊ በሆነው ፍቅሩ ጠራን። በዛ ምሕረቱ ጠራን። በዛ ቸርነቱ ጠራን። ስለዚህ ነው የርኅራኄ አባት ብሎ የሚጠራው። ሌላው የመጽናናት ሁሉ አምላክ ይላል። ተመልከቱ፣ የሰው መጽናናት ከከንፈር ወይም ከጥቂት ስጦታ አያልፍም። ሰው ሲያጽናናችሁ የሆነች ቁራሽ ነገር ሊያደርግላችሁ ይችላል። ወይም ደግሞ አይዞህ በርታ ብሎ ከንፈሩን መጥቶ ሊሄድ ይችላል። ያ መጽናናት የሚቀጥል መጽናናት አይደለም፣ ጊዜያዊ ነው። ልክ እንደ ፓራስታሞል ለጊዜው እንደ ማስታገሻ ይሆናል። ለካ ከሌም ከጎን ያለ እንድንል ያደርገናል። ነገር ግን ከተወሰነ ሰዓታት ከተወሰነ ጊዜ በኋላ
ያ ሰው ከጎናችን አይኖርም። ብቻችንን የምንቀርባቸው በችግሮቻችን ቢሆን በሐዘኖቻችን ቢሆን ወይም ደግሞ በመከራችን ቢሆን ብቻችንን የምንቆምበት ጊዜ ይመጣል። በዛን ጊዜ ግን እውነተኛ የሚያጽናና እግዚአብሔር ብቻ ነው። ከእግዚአብሔር ውጭ ሊያጽናናን የሚችል ኃይል የለም። ለዚህ ነው ጌታ ኢየሱስ ክርስቶስ እንኳን እንዲህ አለን፣ እኔ ብሄድ ይሻላል፣ እርሱ ይመጣል፣ ዓለም አያውቀውም፣ እናንተ ግን ታውቁታላችሁ፣ ያጽናናችኋል ብሎ ስለ መንፈስ ቅዱስ የነገረን በውስጣችን ያለው የእግዚአብሔር መንፈስ እውነተኛ አጽናኝና በመከራችን ጊዜ በውስጣችን ሆኖ በጸጋው እንድንበረታ የሚያደርገን፣ የሚያበረታን፣ የሚያጠነክረን አባትና አምላክ አለን። ወገኖቼ ልቡ የተሰበረበትን ስብራቱን ጠግኖ የሚያጽናናና የሚያበረታ መንፈስ ቅዱስ ብቻ ነው። ሰው አይዞህ ታልፈዋለህ ሊለን ይችላል። እግዚአብሔር ግን አይዞህ ታልፈዋለህ አይደለም የሚለው፣ ኮዙን ይነቅለዋል። እውነተኛ መጽናናትን ይሰጠናል። በእውነተኛ መጽናናት ከእርሱ ጋር እንድንበረታ ያደርገናል። ደግመን እንድንቆም ያደርገናል። እንድናሸንፍ ያደርገናል። ከችግራችን በላይ እንድንቆም ያደርገናል። እውነተኛ መጽናናት የሚጀምረው ከውጭ ሳይሆን ከውስጥ ነው። ከውስጥ የቆሰለውን የተሰበረውን በመጠገን የሚጀምር ነው እውነተኛ መጽናናት። ስለዚህ ነው የመጽናናት ሁሉ አምላክ የሚለው እግዚአብሔር ነው። እውነተኛ አጽናኝ፣ መከራ ደርሶ የሚያበረታ፣ የሚያጽናና፣ የሚደግፍ፣ የሚያቆም እግዚአብሔር አምላካችን ብቻ ነው። ሌላ ማንም የለም። ለዚህ ነው ጳውሎስ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የሚባረክ የተባረክ ማለት እውነተኛን አምልኮ ነው የሚገባው፣ ልናከብረው የሚገባው፣ ልናገነው የሚገባው፣ ልናነግሰው የሚገባው ብሩክ የሆነ እርሱ ብቻ ነው። እርሱን ስናከብረው፣ እርሱን ስናገነው፣ እርሱን ስናነግሰው ሸክሞቻችን ሁሉ ይቀላሉ። ክበር ስንለው፣ ንገስ ስንለው፣ ተባረክ ስንለው፣ ክብሬ ነህ ስንለው፣ ሞገሴ ነህ ስንለው አባት ይባረክ። የተባረከ እኮ ነው እሱ። ከእኛ በረከትን ፈልጎ አይደለም። የአንደበታችን ምስጋናና ባርኮት ግን ደስ ያሰኘዋል። ወገኖቼ ከእኛ አንደበት የሚወጣውን ምስጋናና ባርኮት ይፈልገዋል። የባረከን እኮ እሱ ነው። ግን እስቲ እንዴት እንደባረከን እንመልከት። ኤፌሶን 1:3 ላይ በክርስቶስ ይላል በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን? ይባረክ። ምን ያደረገን? የባረከን። የት የባረከን? በመንፈሳዊ ስፍራ ስራችንን ያኔ እዛ ዓለም ሳይፈጠር የጀመረውን እርሱን ሊያድነን ልጁን አሳልፎ የሰጠነውን በልጁ በኩል የባረከንን በልጁ በኩል ወደ ራሱ መንግሥት ያፈለሰንን እርሱን አባታችንን ምን ይባረክ። ወገኖቼ የባረከንን መባረክ፣ ያከበረንን ማክበር፣ ያነገሰንን ማንገስ፣ ሕይወት የሰጠንን እርሱን የሕይወታችን ጌታና መድኃኒት አድርገን በሕይወታችን ላይ፣ በኑሯችን ላይ፣ በቤታችን ላይ፣ በትዳራችን ላይ፣ በአገልግሎታችን ላይ መሾም እንዴት ትልቅ ነገር ነው! እንዴት የከበረ ነገር ነው! ይባረክ ማ አባታችን እግዚአብሔር፣ እርሱ ለዘላለም ይባረክ። ምን ያረከልን?
መንፈሳዊ ስፍራ ሁሉ የባረከን ምን ያደረገልን ርኅራኄውን ያሳየንን ምን ያደረገልንን መጽናናቱን በውስጣችን ያደረገውን ያንን ቅዱስ ሕያው ኃያል ብርቱ ጌታ አምላክ የዘላለም አምላክ እግዚአብሔር ይባረክ። የበረከታችን ምንጭ ሁሉ የሆነው የሕይወታችን ምንጭ ሁሉ የሆነው የመኖሪያችን ምንጭ ሁሉ የሆነው እግዚአብሔር አምላካችንና አባታችን እርሱ ይባረክ ይባረክ፣ ለዘላለም ይባረክ። በዘመናት ሁሉ መካከል ይባረክ። እነ ጴጥሮስ 1:3-5 ላይ እንደዚህ ይላል፣ ኢየሱስ ክርስቶስን ከሙታን በማንሳቱ ለሕያው ተስፋ ለማይጠፋ አዳፋትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት ሃሌሉያ ፕራዶ ሻክላቶሳ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ኑሯችኋል፣ ቀርቶላችኋል። ምን ይሁን? ይባረክ ይባረክ፣ እግዚአብሔር ይባረክ። ምን ያደረገልን? ከሙታን በመነሳት ለሕያው ተስፋ ለማይጠፋ አዳፋት ለሌለበት ለማያልፍ ርስት፣ ለዘላለም ርስት ማለቱ ነው። ለማያልፍ ርስት። የምድር ርስት ያልፋል፣ የምድር ርስት ይጠፋል። ሰማይና ምድር ያልፋሉ፣ ዓለማት ሁሉ ያልፋሉ። ዛሬ የምንፏልልበት ነገር ያልፋል። ዛሬ አለን ብለን የምንመካበት ነገር ያልፋል። ዛሬ የተደገፍነው ነገር ያልፋል። የማያልፍ ግን አለ። በዚያው በሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ምን ይሁን? ይባረክ። ብኖቼ ይባረክ። ኦ ጌታ ኢየሱስ ሆይ ስምህ ይባረክ። እናመሰግናለን፣ እናከብርሃለን፣ ከፍ እናደርግሃለን። ምስጋና እንሰጥሃለን፣ አምልኮ እንሰጥሃለን፣ ውዳሴ እንሰጥሃለን፣ ስግደት እንሰጥሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። አንተ ኃያል ብርቱ አምላክ ነህና በምሕረትህ በቸርነትህ ባለጸጋ ነህና የመጽናናት አምላክ በዘመናችን ያጽናናህን፣ ባለፍንበት መንገድ የደገፍከን፣ በርኅራኄ ያገዝከን፣ ያልተውከን ሩህ ኃያል ብርቱ ጌታ እናመሰግናለን። ይህንን የማለዳ ቁርስ ስለሰጠህን እናመሰግናለን። ለመንፈሳችን ምግብ እንዲሆን ዘንድ ስለሰጠህን እናመሰግናለን። ክብሩን አንተ ውሰድ። ቀኑን ባርክልን፣ ከክፉ ጠብቀን። ጨለማ ሁሉ በኢየሱስ ስም የተገፈፈ ይሁን። ስለ ሁሉ ነገር እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ላይክ፣ ሼር፣ ሰብስክራይብ አድርጉና ለሌሎች ይህች መልእክት እስቲ ዛሬ መልእክት አዳርሱልን። እግዚአብሔር ይባርካችሁ። ጌታ ሰላምና ምሕረት ቸርነት ከሁላችን ጋር ይሁን። ሻለው በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።